የምታስታውሱ ከሆነ ሰርኬ ገብታ ሁሉንም ነገር ሶሊ ላይ እያደረግሽው በልጅሽ መወራረድ አለብሽ፣ ለልጅሽ ሁሉንም ነገር መናገር አለብሽ እያለቻት ትገኛለች። ሆኖም እሷ የልጄን ምንድነው የማደርገው ብላ ስትላትም አሁን ማድረግ ያለብሽ ነገር ካለ ልጅሽን ሁሉንም ነገር መንገርና ማሳወቅ አለብሽ። ፋይሉንም ለአቶ ሲምቦ እየሰጠችው ከንዶራ እንደሆነች ተናግረሽ የማታወራርጂ ከሆነ ይሄንን ቪዲዮን ሄጄ እሰጠዋለሁ። ይሄንን ቪዲዮ ሰጠሁት ማለት ደግሞ ባዶ እጅሽን እስር ቤት በሰበሻት ማለት ነው ብላ ትላታለች። እሷም በፍጹም ይሄ ነገር አይሆንም፣ ይሄ ነገር እንዲፈጠር በፍጹም እኔ አልፈቅድም ብላ ትላታለች። ሆኖም ይሄንን ፈቀድሽም አልፈቀድሽም ይሄ ነገር ግድ ነው ብላ ትላታለች። እሷም ምንም ግድ የሚሆን ነገር የለም፣ ይሄንን ነገር እንዴት አድርገሽ ነው እንደዚህ የምታደርጊው? ይሄ ነገር መፈጠር የለበትም በማለትም እያለቻት ነበር። ክፍሉ የተጠናቀቀው ልጄን በፍጹም አሳልፌ አልሰጥም፣ እንደዚህ አላደርግም ብላ ስትላትም ይሄንን ማሰብ የነበረብሽ ሶሊን አሳልፈሽ ሳትሰጪ ነበር። አሁን ላይ እሷን አሳልፈሽ እስከሰጠሽ ድረስ ግዴታ መናገር አለብሽ፣ ማወቅ አለብሽ እያለቻት ትገኛለች። ሆኖም እንግዲህ ይህንን በምትናገራትም ሰዓት እሷም ይህንን ነገር አድርጌያለሁ አልልም ከንዶራን በፍጹም አሳልፌ አልሰጥም ብላ ስትላትም ለምን እዚህ ቤት እንዳስገባሽ ግን ታውቂያለሽ ብላ ትላታለች። ሰርኬ ለምንድን ነው ብላ ስትላትም አቶ በሉን ፍቺ ብለሽ ንብረት ተካፍለሽ ከዚህ ቤት እንዳትወጪ ነፃሽን ዜሮሽን እንድትወጪ ነው። አለበለዛ ደግሞ ታውቂያለሽ ይሄ ወንጀል ዘገየ ተብሎ እንትን የሚለው ነገር የለም። ፖሊስ እንግዲህ ፖሊስ ፊት ቀርቢና የአራት ልጆች እናት እያልሽ እንግዲህ እዛ ጋር ሁሉንም ነገር ስትናገሪ ስትላትም አዜብም እባክሽን ተይ በቃ አደርጋለሁ ብላ ትላታለች። ሆኖም እንግዲህ ሰርኪ ደግሞ ሶሊ በቃ ሁሉንም ፕሮሰስ ጨርሻለሁ ብላ ስትልም ግን አክስቴ አንቺ ጋና አዜብ ጋር ያለው ነገር ምንድን ነው? እኔ ምለው እኔ እስከ ዛሬ ድረስ ጥያቄ አልተመለሰልኝም ብላ ትላታለች። ምን አይነት ጥያቄ ነው ያልተመለሰልሽ? በአንቺና በእሷ መካከል ያለው ትልቅ ሚስጥር እኔ የማላቃት እናቴ አንቺ ነሽ ወይ ብላ ስትላትም ልጄ ብትሆኝማ በምን እድሌ አሁንም ልጄ ነሽ ብላ ትላታለች። ካዲያ ምንድን ነው ብላ ስትላት እናትሽ ምን አይነት መልካምና ጥሩ እናት እንደሆነች ልነግርሽ አልችልም። ካዲያ እንዴት ተዋወቃችሁ? እስቲ ያለውን ነገር ንገሪኝ ብላ ስትላትም እኛ ሁለታችን እየተዋወቅ ነው እናትሽ ስራ ፈልጓ መንገድ ላይ ነበረች። ስለዚህ እሷን አንስቼ ወደ ስራ ይዣት መጣሁ። ከዛም በኋላ ትውውቃችን ቀጠለ። እጅግ መልካምና ጥሩና በጣም የምታምር ስለሆነች አቶ በሉ በፍቅሯ ጠባለ ብላ ትላታለች። ልክ አልሰራም ብላ ስትልም ልክ ባይሰራ ኖሮ ዛሬ እኔና አንቺ አንድ ላይ አንሆንም ነበር፣ አንቺን የመሰለች ቆንጆ ልጅ ወለደች እያለች እንግዲህ እየነገረቻት ትገኛለች። ሆኖም እንግዲህ አሁን ላይ እሷም ያው ጥርጣሬ ውስጥ የገባችው ነገር ካለ ምናልባት እናቴ ትሆን ይሆን ወይ ለምንስ እንደዚህ ትንከባከበኛለች እያለች እንግዲህ ሶሊ የማታውቃትን እናት ሰርኬ እየመሰለቻት ተገኝቷለች ማለት ነው። አዜብም እንግዲህ ፋንቱን ሄዷ ታስፈራራታለች። ፋንቱንም ቢላ ይዟ ሄዷ አሁን ሁሉንም ነገር አንቺ እንዳደረግሽው መናገር አለብሽ ብላ ትላታለች። ለማን ነው የምናገረው? ምንድን ነው የምናገረው? በማለትም ስትጠይቃት እሷም የምትናገሪው ነገር አሁን ፋይሉን አንቺ ወስደሽ ሁሉንም ነገር አንቺ ለአቶ ሲምቦ እንደሰጠሽ ትናገሪያለሽ። የማትናገሪ ከሆነ ያበቃልሻል፣ እገልሻለሁ ብላ ስትላትም ፋንቱም ሞት እፈራለሁ፣ ግን እኔ ሁሉንም ነገር እንዳደረግኩኝ እናገራለሁ። ይህንን የምናገረው ለአንቺ ብዬ ሳይሆን ለሶሊ ብዬ ነው ራሴን አሳልፌ የምሰጠው ብላ ትላታለች። እሷም ይሄንን ነገር ስታደርጊ ሶሊና ሰርኬ ሳያውቁ አንቺ ራስሽን አሳልፈሽ ትሰጫለሽ፣ ካለበለዛ እገልሻለሁ እያለች በቢላ እያስፈራራቻት ነበር። ፋንቱም እንግዲህ ፈቃደኛ ሆኗ ራሷን አሳልፋ ለመስጠት ተስማማለች። እሷም እንግዲህ ራሷን አሳልፋ ለመስጠት ከተስማማችን በኋላ
ከንዶራና አዜብ ሆቴል ይቀጣጠሩና ያለውን ነገር ትነግራታለች። እንግዲህ እሷን አሳልፋ እንድሰጣት እንደምትፈልግ ሰርኬ። ከዛን እሷም እንዴት እኔን አሳልፈሽ ትሰጫለሽ? ከፈለገች ለምን ቪዲዮን ለአባቴ አታሳየውም? በፍጹም አንቺ እኔን አሳልፈሽ እንዳሰጪ ብላ ትላለች። እንዴት ምን እያልሽ ነው ያለሽው? ይሄን ነገር ደጋጋምሽው እኔን አሳልፈሽ ልሰጭኝ ነው ወይ ብላ ስትላትም አዎ አሁን እኮ አቶ በሉ ይሄንን ነገር እኔ እንዳደረኩኝ አወቀ ማለት እኮ እንደ ሶሊ እንኳን ሽጉጥ ደቅኖብኝ አይደለም የሚተወኝ፣ ያኔውኑ አንገቴን በጥሶ ይጥልልኛል። ስለዚህ አንቺን አሳልፌ እሰጥሻለሁ ብላ ትላታለች። አዜብም እንግዲህ ልጇ አሳልፋ እንደምትሰጣት ብታቅም እሷ ግን ልጇን አሳልፋ ልትሰጣት አይደለም። እኔ ሀሳቡን ነው እንጂ እኮ ያቀረብኩልሽ መቼም አንቺን አሳልፌ አልሰጥሽም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ ካዲያ ምንድን ነው ብላ ስትላትም እንግዲህ ፋንቱ እራሷን አሳልፋ እንድሰጥ ታደርግና ትነግራታለች። እሷም እዛ ጋር ወሬዋን ትጨርሳለች። ሰርኬም ደግሞ እዚህ ጋር ከንዶራ እንዳደረገችው እና ከንዶራ ደግሞ ለአዜብ እኔ ነኝ ያደረኩት ፋይሉን እኔ ነኝ የሰጠሁት ብላ ትላታለች። ስትላት ሰምቻለሁ እና ይሄ ሁሉ ነገር የከንዶራ ነው ብላ እንግዲህ አቶ በሉን አሳምኗ ነበረ ከቤት የወጣችው ማለት ነው። እና ከፈለክም ደግሞ ስለ ልደቷ ስለ ሶሊ ታውቃለች። ስለዚህ ይሄንን የልደት ምን ነበር ያለችው? ያለ ጠፋብኝ። እቅልፍ ብሎ ነበረ። ጉንፋን ይዞኛል ዛሬ ላይ ሊይዘኝ አስቦ ይሁን ወይ እና እንግዲህ አሳምናው ነበር የወጣችው ሰርኬ። ሆኖም እንግዲህ ሶሊም ጥያቄ የፈጠሩባት ነገሮች አሉ። ብቻዋን እያወራች ነበረ። ሆኖም እንግዲህ ፍቅረኛ ውሸተኛ ሚስት የሚለው ደግሞ በሶሊ ፎንቃ ጠብ ብሏል። እንግዲህ ነፍሰ ጡር ለማግባት ተስማምቷል። ነፍሰ ጡር የሆናችሁም ተስፋ እንዳትቆርጡ ማለት ነው። ባል አለ ማለት ነው። ለዛውም ልጅና ልጅ የሆኑ ልጆች ማለት ነው። እና ባላችሁ ትቷችሁ ነፍሰ ጡር ሆናችሁ ባል የለም ብላችሁ ያሰባችሁ ችግር የለውም። በጫማ ቁጥሬ ደውሉልኝ፣ እኔም እናንተን ለማገናኘት ዝግጁ ነኝ ማለት ነው። እንግዲህ አሁን በሶሊ ፍቅር ጠብ ብሏል። ደግሞ ሚስቱ ዱባይ ናት። ዱባይ ምንድን ነው የምትሰራው? ኢትዮጵያ አትቀመጥም እንደ ኢትዮጵያን የመሰለ አገር ትታ የምን ዱባይ ነው ዞጭ ብላ መምጣት ያለባት? ከሄደችም አሜሪካ ይሻላል። ዱባይ ምን ትሰራለች? ሹሃደ ዱባይ እኔ በሆነ እግሬን አንስቼ ወደ ዱባይ አልመጣም። ምን ልሰራ ነው የምመጣው ወደ ዱባይ? እሷ ዱባይ ናት ያለችው አለ። ሚስቱ ደግሞ ፍቅረኛው ደግሞ እርጉዝ ናት። ልጁ ሸበጥ ማን ነበረስ? ልጁ ሸበጦ ነው። ሸበጦ እኮ ስም ከየት ነው የሚያመጡት? ስም ከየት ነው የሚያመጡት? ቆይ ስም ኢትዮጵያ ላይ አዳዲስ ስም እየወጣ ነው። እናንተ ሸበጦ፣ ሽጦ፣ በጥሮ እንዴት አድርገን ነው እኛ ለእናንተ የምንተርከው? እንደውም እዚህ አሁን ለምሳሌ አየር መናፈሻ ላይ መታችሁ ዘና ፈታ እያላችሁ እንደዚህ ንፋሱ እያወላወላችሁ ብትቀመጡና ብትሰሩና ደና ስም እኔ ኮርስ ስለጀመርኩኝ ላስተምር እችላለሁ። ቆንጆ ስሞች አሉ። ሻጦ፣ ሸበጦ፣ ሸባጣው እያላችሁ እኛ የትኛውን ሸበጦ የትኛውን ሻጦ የሚለውን እንዴት አድርገን እንያዘው? አንደኛው ኮኖደር፣ አንደኛው ኮኖደር አሁን እኔ ልክ የሆነ መሀል ላይ ስደርስ ኮኖደር የትኛው እንደሆነ ኮንደረን ኮንዲሽነር የትኛው እንደሆነ እየጠፋብኝ ተቸግሬያለሁ። ሼር አድርጉና አድርሱልኝ። ድራማውን ሊያስተምረን ይችላል። ድራማው ያስተምረናል። ለምንድን ነው አሁን እንግዲህ ሀዜብና ከንዶራ አሁን እስቲ ኮንዶራ ማለት ምን ማለት ነው? ኮንዶራ ማለት እኮ የወንዶች ቀሚስ ማለት ነው። ስለዚህ ልጅቷ ለዚህ ነው ለካ በሶሊ ላይ እየቀናች እንደዚህ ሶሊ ቂጥቂጥ ስር እየሄደች እንትን የምትለው ገብቷቻል። ከንዶራ ማለት የወንዶች ቀሚስ ማለት ነው። እዚህ ለካ በዚህ መያዝ እችላለሁ። ሸበጦ ማለት ደግሞ የጫማ ስለሆነ በዛ አሁን እየተስማማን በቃ በዛ ይዛለሁ። ሸበጤ ወዴት ሄደ ብዬ ስል ድራማውን አስታውሳለሁ ማለት ነው።
እና ዛሬ እላችኋለሁ እዚች ላይ ሆኜ አየር እየወሰድኩላችሁ ነው። እኔ ውድ እህታችሁ ማራኪ ነኝ። ያው ምግብኛ ሰፈር ስለሌለ እስቲኪኒ ሆኜ እንግዲህ አየሬን እየወሰድኩ እየተቀበልኩኝ ነው። አሁን ደግሞ ወደ ቢላ ቤት እየሄድኩ ነው ማለት ነው። ቢላ ቤቴ ላይ እንግዲህ እዚህ ጋር እናንተ እንግዲህ እንድትጎበኙ ለእናንተ በማሰብ እንግዲህ እያስጎበኘዋችሁ እገኛለሁኝ። ያው ካሜራ እየቀረጽኩኝ ስለሆነ እኔ እየታየዋችሁ አይደለም። ምንም ነገር እንዳታስቡ እንግዲህ እኔ ጋር ስትመጡ በር ሁሉ ክፍት ነው። ምንም ነገር ሳታስቡ ቡናችሁን አየራችሁን ወስዳችሁ ደስ የሚል አየር ደስ የሚል ንፋስ እየወሰዳችሁ ወደ ቤታችሁ መመለስ ትችላላችሁ። መቼም እዛው እንቀራለን እንደማትሉኝ እርግጠኛ ነኝ ማለት ነው። ሆኖም እንግዲህ እዛው እንቀራለን ካላችሁ ደግሞ የዚህ የቤት ባለዕድል መሆን ይችላሉ። 5,000 ብር ነው እጣው። 5,000 ብር እጣው ቆርጣችሁ የእጣው ድርሻ ሲደርሳችሁ እንግዲህ ከ1 እስከ 5 ድረስ ነው የሚወጣው። 5ኛ የሆነ እንግዲህ ይሄን ባይደርሰው 1ኛ እጣ ይሄንን የመሰለ ቢላ ቤት ነው ማለት ነው። እንግዲህ ይሄንን አገኛችሁ ማለት ለስለስልስ እያላችሁ መተኛት ነው ማለት ነው። 2ኛ እጣ ደግሞ አንድ መኝታ ክፍልና አንድ የሰራተኛ ቆንጆ ክፍልና ኩሽናና ሳሎን ያለው እጅግ ያማረ ነው ማለት ነው። መለስ ያለ ነው እንግዲህ ሽንት ቤቱ ራሱ መኝታ ክላስ የሚመስል ያማረ ነው። ከእናንተ የሚጠበቀው 5,000 ብር ብቻ ከፍላችሁ ትኬታችሁን መቁረጥ ነው። እጣችሁ እንደሚደርሳችሁ በደንብ አድርጋችሁ መጸለይ ይገባችኋል ማለት ነው። የ3ኛ እጣ ደግሞ መኪና ነው ማለት ነው። እቺንም መኪና እንግዲህ እያሽከረከራችሁ ውስጧ ላይ ለሽና ለሽ እያላችሁ ትገኛላችሁ ማለት ነው። የ4ኛ እጣ ደግሞ ባጃጅ ናት። እንግዲህ እሷ 3 እግር አላት። በ3 እግር እንግዲህ መሽከርከር ብቻ ነው የሚጠበቅባችሁ። ጠረኗ እጅግ ማዛዋ ደስ የሚልና ስትነዷት ራሱ እኔ ነኝ የምትል ቆንጆ የሆነች ናት ማለት ነው። እንግዲህ ከትንሽ ነው ከትልቅ ነው እንዳትሉ እንግዲህ የመጨረሻ እጣ ደግሞ እንግዲህ ብር ለሚፈልግ ብር 50,000 ብር ብለን ነበረ። ሆኖም ግን 50,000 ብር ስለሚያሳችሁ ጊዜውም ኑሮ ውድ ስለሆነ 100,000 ብር አድርገነዋል ማለት ነው። ለመጨረሻ እጣ 100,000 ብር እንግዲህ እናንተ በ5,000 እጣ ብቻ መቁረጥ ነው የሚጠበቅባችሁ። በ5,000 ቆርጣችሁ 100,000 ብር የ100,000 ብር ባለቤት እና የቪላ ቤት ባለቤት መሆን የምትፈልጉ እጣውን መቁረጥ የምትፈልጉ ኮሜንት ላይ ቁጭ አድርጉልኝ። እኔ ቁጥሬን እሰጣችኋለሁ። ትቆርጣላችሁ። ስራ ጀምረናል።